ጽዮን የአባቷን ለቅሶ ወይም ደግሞ መሞቱን እንዴት ይነገራት አይነገራት ሲባል ቆይቶ ዛሬ በድንገተኛ ነገር ግን ማን እንደሆነ ባታውቅም የመርዶ ወይም ደግሞ የደብዳቤ አንብባለች ማለት ነው። ደብዳቤው ከማን ነው? ከማን ነበር? ከያፌት ሴጣን ስለሆነ ስሙ አያዝልኝም እና ከሱ ደብዳቤ ጽፎ እንግዲህ ፈጣሪ አጽና የሚል ነበረ። ያኔ ነበር ስታነበው ራሱ የደነገጠች። ምን የተፈጠረው ምንድን ነው ብትልም ያው አኪድ ወዳለ ደብዳቤው ሳልቅም ተቋርጠዋል። ቪዲዮውን ያው ቆርጦታል ማለት ነው። እኛ ደግሞ ሲለቁንን እናደርስላቸዋለን። ባለፈው የናታን አባት እንደሞተ ሁላችንም እናውቃለን። መርዶም እንደሰማ ለቅሶ መቀመጥ ለምን ሄደ እኔ ከስራዬ ንቅንቃለ ብሎ እሱም ስራው ቀጥሎ ነበረ። እነሱም ምንም እንዳልተፈጠረ ያው እየተቀመጡ ነበረ። ይህ ሁሉም ጽዮን እንደማታውቅ ወይም ደግሞ መስማት የለባትም በሚል ነበረ። ሉሊት ደግሞ ልትሰማ ትፈልጋለች። ያው እሷ የወሬ ያላትን እንትን ታውቃላችሁ። ያው መተኛትም አልቻለችም፣ መንቀሳቀስም አልቻለችም። የሆነ ነገር ካገኘች የሚደርስበት አካል ማድረስ ነበረ። ዛሬ እንደው ያስነቃችው እርሷ ነች። ደብዳቤው ሲነበብ በአፏን የያዘችው ሻሂ ለመጥፋት ሞክራለች፣ ደፍተዋለች ማለት ይቻላል። ተፍተዋለች ማለት ነው። ሻይሁን ቁርስ፣ እራት፣ አውራት ጥሩ እራት አዘጋጅተው እንግዲህ እየተዝናኑ እየበሉ ነበረ። ይህን ደብዳቤ የተነበበው እነው በልቶ ካለቀ በኋላ ሁሉም ነገር ከተጨረሰ በኋላ ብተነቡትስ ሁሉም ለፍተው ደክመው ሞቅ ሞቅ ብላቸው የሰሩትን ባይደፋ ጥሩ ነበረ። ነገር ግን ሉሊት ባንዴ አስነቅታለች። የተፈጠረው ነገር ያፌት ሰክሮ በስካር መንፈስ ያወራውን ነገር ኤፍራታ ስጋት ፈጥሮባታል። ይህ ነገር ደግሞ ናታን ማወቅ አለበት ብላ ሰሞኑን እንግዲህ በዛ ላይ ደውላ ያው ነግራት ነበረ። ዛሬ ደግሞ እንደምትመጣን አሳውቃ ወደ ቤት መጣች። የሚገርመው ናታን እንደሆነ ደደብ ነገር ነውና ምንድን ነው ይዘሽ መጣሽው? እሺ ንገረኝ ማለት ሲገባው ነገር ግን አደናብሮ ሰድቦ ቅስሟን ሰብሮ ነው ያባረረው። መጀመሪያም እኮ አይነቃም ብለን ነበረ። ያው እሱ ሲነቃ እሷን ማስቃየት ነው። የሁሉም ዋጋ ያልከፈለችው የእሱ እንደሆነ ሲያቅ ምን እንደሚል አቅም ሰሞኑ ነግራው ነበረ ጽዮን። አንዳንዴ ዋጋ የሚከፍሉልን ሰዎች የኛ ያላቸው አንዱ አንዱን አንተ እሷን ወይም ደግሞ በሌላ አስመስላ አንዱ ከተፈቃቀረ የዘኛው መጣ ዋጋ አንዱ ይከፍላል። አንዳንዴ ሳይሆን ሲቀር ለምን ጠፋ ለምን ቀረ ይህ ነገር ለምን አልሆነም ማለት አይቻልም። የኛው ዋጋ ሊከፍሉ ይሆናል ወይም ደግሞ ይችላሉ ስትል እንዴ ምን ለማለት ፈልገሽ ነው? ለምን የምትነግሪ ነገር አለ ብሏት ነበረ። አይ ወንድሜ ይሄ በሁለት ፍቅረኛሞች የሚፈጠር ነገር ነው ብላ ነበር። ትንሽ አሰበ። ቤዛና እሷ ሲያወሩ በቃ የለም እሱ ይሄን የተናገረችው ነገር እንደው ይሄን ነገር ዛሬ ተዘላለውም ምንድን ነው ይዘ ያመጣችው ምንድን ነው ብሎ ሊቀበል አልቻለም። አደናግሮ ሰድቦ ነው ያባረዳት። እፉዬም ሆድ ባሳት። እሷ እኮ የእሱ ብላ ነው እንጂ ዝም ማለት ትችል ነበር። የሆነ ግን ድራስ ናታ መቼም አይገባውም። ተረጋግቶ መስማትም ሆነ ማዳመጥ አይፈልግም። እሱ የሚያውቀው ብቻ በፍቅር መጎዳቱና እሱን ጠልታ ያፌት እንዳገባች ነው የሚያውቀው። በዛ ነው አሁን ከዚህ በኋላ ሊያያትም እዚህም ቤት ልትመጣ ያልፈቀደላት ወይም ደግሞ እንደዚህ አድርጎ የሸኛት። ከሄደች በኋላ ስራውን ማለቀስ ነበረ። እውነት ነው፣ ማንም ሰው ያስለቅሳል። እኔ ማለቀስ ከሷ ጋር ምን ቤት ነኝና እውነታው ይሄ ነው። አንድ ሰው ሳይረዳቸው ሲቀር እኔስ የማን ነው ምንድን ነው የሚለው ነገር ይመጣባቸዋል። ስለዚህ ያፌት የናታን ያሰበችለት ያክል እሱ አያውቅም። ግን ድረስ ብያለሁ ካልገባህ ምንም ማድረግ አይችልም። እነሱም የሆነችውን ሮጠው መጠየቅ ወይም ደግሞ ያው ማወቅ ነበረባቸው። ቤዛም ይሁን ጽዮን ማለት ነው። እፉዬ ብለው እዛው ቁጭ ያሉ። በነገራችን ላይ እንዳይወጡ እሱም ወረደ። እንዴት ብለው ይወጣሉ? ነገር ግን እጅግ በጣም አሳዝነኛለች። እሷ ስትወጣ ነበረ ቢኒ የገባው። ቢኒ ሲገባ ደግሞ ጽዮን ደንግጣለች፣ አስነቃች። እነሱም ነቁባች። በድርግ ብላ ከተነሳች በኋላ እንደገና መልሳ ቁጭ አለች። ያው ማታም ልደውለት አልደውለት ይሄ ነገር አልደውልም እያለች ነበር።
እንደዚህ ስትል የሆነ ነገር ትዝ አለኝና ሰሞኑ የሆነ ሚዲያ ላይ ያየው ነገር ሁለቱ ይወደዳሉና ብቻ ማን ይደውል በዚህ ብቻ እየተፎካከሩ ይጠባበቁ ነበር የሚል አንዳንዴ የሚነገረው ነገር እውነት አለ። ሁሌም ተናግሮ ማለት ሳይሆን ዛሬ በጽዮንና በቢኒ ያየሁ ማለት ነው። ስለዚህ ቢኒም ሊደውል ይፈልጋል። አይ እኔማ እሷ ካልደወለች ይላል። እሷም ደግሞ ልትደውል ይፈልጋለች። አይ የሚል ያው እንደዛ ነበሩ። ግን የሆነ ይህ መጣ። ሲመጣ ደንግጣለች፣ ደስ ብሏታል። ቤዛም ደነገጠችና ልትሰቅም ስትል አፍና ያዘችው። ናታም ምንም አላለም፣ ዝም ብሎ ነው ያያት። እንግዲህ ምግብ ለመስራት ተፍተፍ እያሉ ነበረ። ምግብም ሰራሩ። ሉሊት ከዚህ በኋላ የናፌት ያሉበት ነገር ማለት የናታን ያሰጋል። ምክንያቱም እሷ ዳጎስ ያለ ነገር ከተሰጣት ምንም ነገር አታስቀርም። ከዚህ በኋላ እዛ ቤት የሚከናወነው ነገር ሁሉም ነገር ልታሳውቀው፣ ይህን ካደረገች ደግሞ ጥሩ ነገር እንደሚያደርግላት ቃል ገብተዋል ማለት ነው። ከዚህ በኋላ ምን ያልፋት ይመስላችኋል? ኤፍራታ ስንቴ መታ ትሄዳለች? ባይሆን ኤፍራታ ከዚህ በኋላ ምናልባት ከመጣሽ ሉሊት አለች የለችም ቤት ላይ ብለሽ ይህን አጣርተሽ መምጣት አለብሽ። ካልሆነ ያው ከናታም አልገባሽ ካፌትም ደግሞ የሚሆን ሰው አይደለም ሆኖም አይደለም ያገባሽ። ስለዚህ እዛ ቤት ስትመጪ የግድ አውቀሽ ደውለሽ እሷን ቤት አለመኖሯን አውቀሽ መምጣት አለብሽ። ያለዛ ከአፌትም ታጣላሽና መግባት ያጫለሽ። ሌላ ሰሞኑ ዳጊና ማን ነበረ ያን አንዱ አለ አይደል ጓደኛው፣ እሱን ከጽዮን ያገናኛቸው እሱ ነበረ። ዛሬ ቢኒ ሲያፋጥጠው ደንግጧል። ይሄን ነገር እንደሚያደርግ ገብቶታል። ጠጋ ሲለን የራሱ ሊመታው ነው ብዬ እጅግ በጣም ፈርቼ ነበረ። ነገር ግን ዳጊም ደንግጧል። ይሄ ነገር ያደረገው እሱ ስለሆነ ያስደነግጣል። ያ ደግሞ የሌባ አይነ ደረቅ መልሶ ልብ ያደርግ እንደገና መልሶ ከጽዮን መቼ እንደሚያገያኘው ደወለለት። ዳጊ ደግሞ አንተ ያመሃል፣ ይሄን ደግሞ ጨንቆኛል እያልኩ እንዴት ነው ያየህ አጎቴ ዛሬ አፋጦኛል ቢለውም ባክተው። እሱ ደግሞ ይሄ ማስቲካው በስልክም እጅግ በጣም ነው የሚያስጠላውና እንደገና የሚገናኙበት ቀጠሮ እየቀጠረው ነው። ገኒም ደግሞ ልጇን እንዳሰበ ጥሩ ሁኔታ ላይ እንዳልሆነ አየችው። ምን ሆኖሃል? ከዛ ልጅ እኮ ተው ብዬህ ነበር፣ ለምንድን ነው አምሽታ እየገባ ነው ብትለውም እኔ እማዬ እኔ እኮ ሱስ የለብኝም፣ ሱስ አልጠቀምም፣ ግን ከዛ ጓደኛ እየራቁ ነው ከአቤላ ጋር፣ ግን በአንዴ አይደለም በአንዴ የሚሆን ነገር አይደለም ብሎ ውስጡ ሽምቅቅ ብሏል። ይህ ነገር አጎቱ ካወቀ እንደሚገድለው ያውቃል። እንግዲህ ገኒም ግንባሩን ስማ መክራ ለቀዋለች። እኛ ምን እንላለን? ዳጊ ይህን ጸጉርህን አስቆረጥ። በጣም ምንድን ነው የምትመስለው? አይዶ ነው አላቅም፣ ብቻ አስቆርጠው ብለናል። የገኒ ምክር ስማ፣ የእኛም ምክር ስማ። ከዚህ በኋላ ያፌትና ማነው ናታ እንዴት እንደሚፋጠጡ የምና ይሆናል። ዛሬው ይሄን ይመስላል። በሚቀጥለው እንመጣለን። ሰላማችሁ ይብዛ። ባይ ባይ።